የዓለምን የጂኦፖለቲካ መድረክ በከፍተኛ ፍጥነት በሚቀይሩ ኩነቶች እየተናወጠ ይገኛል። በተለይም በመካከለኛው ምስራቅ ያለው የኃይል አስተላለፍና የጂኦፖለቲካዊ ፍጥጫ በአዲስ ምዕራፍ ላይ በደረሰበት በዚህ ወቅት በቴህራንና በፓሪስ መካከል የተቀሰቀሰው አዲስ የዲፕሎማሲ ሰጣ ገባ እንዲሁም በኢራን የድንበር አካባቢዎች የተካሄዱት ወታደራዊ የጸጥታ ዘመቻዎች የቀጠናውን ውጥረት ይበልጥ አናውጠውታል። ይህ የዲፕሎማሲ ፍጥጫና የደህንነት ዘመቻ ለምን የዓለምን ትኩረት በከፍተኛ ሁኔታ ሊስብ ቻለ? በቀጣይስ የኃይል ሚዛኑ ወዴት ሊያመራ ይችላል? የኢራን የደህንነት ሚኒስቴር ሁለት የፈረንሳይ ዲፕሎማቶችን በቁጥጥር ስር ማዋሉን ይፋ ማድረጉን ተከትሎ በሀገሪቱ መካከል ያለውን ግንኙነት ታይቶ በማይታወቅ መልኩ ተሻክሯል። የኢራን ባለስልጣናት ዲፕሎማቶቹን በሀገሪቱ ውስጥ የውጭ ጉዳይ ጣልቃ በመግባትና የስለላ መረቦችን በመዘርጋት ሲከሱ፣ የፈረንሳይ መንግስት በበኩሉ ይህንን ክስ ሙሉ በሙሉ ውድቅ በማድረግ ድርጊቱን በዲፕሎማሲ መብት ላይ የተፈጸመ ከባድ ጥቃት ሲል ኮንኖታል። በተመሳሳይ ጊዜ በኢራን ደቡብ ምስራቅ ግዛት በምትገኘው ሲስታንና ባሉቺስታን ከእስራኤልና ከዩናይትድ ስቴትስ የደህንነት ተቋማት ላይ ግንኙነት አላቸው የተባሉ የታጠቁ ቡድኖችን መደምሰሳቸውን የሀገሪቱ የደህንነት ኃይሎች አስታውቀዋል። ይህ ዘገባ እነዚህን ሁለት አበይት ጉዳዮች አጀንዳዎችን በጥልቀት ይዳስሳል። በኢራንና በፈረንሳይ መካከል ያለው ግንኙነት ባለፉት ዓመታት በጥርጣሬና በውጥረት የተሞላ መሆኑን ይታወቃል። ሁለቱ ሀገራት በቴህራን የኒውክሌር መርሃ ግብር፣ በሰብአዊ መብት አጠቃቀምና በምዕራባውያን ማዕቀቦች ዙሪያ በተደጋጋሚ ሳይስማሙ ቆይተዋል። ይህ የቆየ አለመግባባት በቅርቡ ይበልጥ እንዲገነፍል ያደረገው ሌላው ተጨማሪ ክስተት ተፈጥሮ ነበር። ባለፈው ነሐሴ 13 ቀን የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራክቺ በፈረንሳይ እና በሌሎች 25 ሀገራትና በአውሮፓ ህብረት ላይ ጠንከር ያሉ የቪዲዮና የድምፅ ትችት ሰንዝረው ነበር። ይህ ትችት የተሰነዘረው እነዚህ የምዕራባውያን ሀገራት በኢራን ውስጥ የተካሄዱትን የተቃውሞ ሰልፎች፣ ግድያና የሞት ቅጣቶች በጋራ ካወገዙ በኋላ ነው። የኢራኑ የውጭ ጉዳይ ሚኒስቴር አራክቺ ምዕራባውያን በሁለትዮሽ መመዘኛ ወይም ድርብ መስመር በመንቀፍ በጋዛ ሰርጥ የሚፈጸመውን የፍልስጤማውያን እልቂት በገንዘብና በዲፕሎማሲ የሚደግፉ መንግስታትን በኢራን የሰብአዊ መብት አያያዝ ላይ የመናገር የሞራል የበላይነት የላቸውም ሲሉ ከሰዋል። ይህንን ተከትሎ የነበረው ውጥረት ነው እንዲህ አሁን ወደ ቀጥተኛ የዲፕሎማሲ መታሰር እና የጋራ ወንጀልና የተሸጋገረው። የኢራን የደህንነት ሚኒስቴር ባወጣው ዝርዝር መግለጫ መሰረት በሀገሪቱ ብሔራዊ ደህንነት ላይ አደጋ ሲፈጥሩ የሚችሉ እንቅስቃሴዎችን ለመከላከል በሚደረገው ምርመራ ወቅት ሁለት የፈረንሳይ ዲፕሎማሲን በቁጥጥር ስር አውሏል። የኢራን የደህንነት አባላት በሀገሪቱ ውስጥ የስለላና የተጽዕኖ መረብ ለመዘርጋት ሲንቀሳቀሱ በነበሩ ሁለት ተጠርጣሪዎች ላይ የፍርድ ቤት የቁጥጥር ስር ማዋሉን ትዕዛዝ ተግባራዊ በማድረግ ሲንቀሳቀሱ ነው ዲፕሎማቶች ባልተለመደ ሁኔታ በአንድ ምስጢራዊ የስብሰባ ቦታ ላይ ያገኟቸው። የዲፕሎማቶቹ ማንነት ከተረጋገጠ በኋላ የኢራን የውጭ ጉዳይ ሚኒስቴር መረጃ ተሰጥቶ በዲፕሎማሲ ፖሊሲ ታጅበው በቴህራን ለሚገኘው የፈረንሳይ አምባሳደር ተላልፈው እንዲሰጡ ተደርጓል። ይሁን እንጂ የኢራን የደህንነት ሚኒስቴር በቦታው ላይ ከተያዙ ሰነዶች መካከል የተወሰኑ የፈረንሳይ ቀድሞ አምባሳደር ፊርማ ያላቸው መሆኑን ጠቁሟል። እነዚህ ሰነዶች በኢራን የውስጥ ጉዳይ ላይ ጣልቃ በመግባት ግንኙነት ለመስበር እና የሀገሪቱን ነጻነት አደጋ ላይ የሚጥሉ ሁኔታዎችን ለመፍጠር ታስበው የተዘጋጁ የሰፊ ፕሮጀክት አካል ናቸው ሲል ኢራን በይፋ ከሳለች። በሌላ በኩል የፈረንሳይ መንግስት ይህንን ክስ ፍጹም በሆነ ሁኔታ አስተባብሏል። የፈረንሳይ ውጭ ጉዳይ ሚኒስቴር ዣን ኖኤል ባሮት በሰጡት መግለጫ ሁለቱ ዲፕሎማቶች ያለምንም ሕጋዊ መሰረት ለእንቅሳት ለሚጠጉ 4 ሰዓት ታስረው መቆየታቸውን፣ ከኤምባሳቸው ጋር እንዳይገናኙ መከልከላቸውን እና የአካል ጥቃት እንዲሁም ከፍተኛ ማስፈራሪያ እንደደረሰባቸው ተናግረዋል። ሚኒስቴሩ በተለይም ከሁለቱ ዲፕሎማቶች መካከል አንደኛው ላይ በአካል ላይ ጉዳት የሚያደርስ ድብደባ በኢራን የደህንነት አባላት መፈጸሙን በግልጽ ድርጊቱን በዲፕሎማሲ ጥቃት መብት ላይ የተፈጸመ ከባድና ሆን ተብሎ የተቃጣ ጥቃት ሲሉ ኮንነዋል። እነዚህ የፈረንሳይ ዲፕሎማቶች በአሁኑ ወቅት ወደ ፓሪስ መመለሳቸው ተረጋግጧል። ፈረንሳይም የኢራን የዲፕሎማቲክ ጉዳይ ፈጽሞ በፓሪስ ወደሚገኘው የውጭ ጉዳይ ሚኒስቴር በመጥራት ጠንከር ያለ የተቃውሞ ደብዳቤ አቅርበውላቸዋል። የዲፕሎማሲ ባለሙያዎችና የዓለም አቀፍ ግንኙነት ተቋማት እንደሚጠቁሙት በፈረንሳይና በኢራን መካከል የተፈጠረው ይህ ውጥረት ከሁለት ሀገራት ግንኙነት ባሻገር ሰፊ ቀጠናዊ አንድምታ አለው። በቪና የዲፕሎማሲ ስምምነት መሰረት ዲፕሎማቶች በየትኛውም ሀገር ውስጥ ሙሉ የዲፕሎማሲ ከለላና ያለመከሰስ መብት አላቸው። ፈረንሳይም ይህንን ስምምነት በመንቀፍ ኢራን ዓለም አቀፍ ሕግጋትን ጥሳለች ስትል
ኢራን በበኩሏ ዲፕሎማቶች በአገሪቱ ውስጥ ደህንነትና ሕግጋት ላይ አደጋ በሚፈጥሩ ተግባራት ላይ ሲሰማሩ የሀገርን ሉዓላዊነት ለማስከበር እርምጃ መውሰድ ተገቢ መሆኑን ትከራከራለች። ይህ በዲፕሎማቶች ላይ የተፈጸመ እርምጃ ኢራን ከምዕራባውያን ጋር በምታደርገው የኃይል ፍንገታ እና በምዕራባውያን ዙሪያ በሚደረገው ውይይት ላይ ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች ይጠቁማሉ። በተለይም ኢራን በርካታ የፈረንሳይ ዜጎችን በተለያዩ ወንጀሎች ከሳ በእስር ቤት በምታቆይበት በአሁኑ ወቅት ይህ አዲስ ክስተት በፓሪስ እና በቴህራን መካከል ያለውን ውይይት ውስብስብ እንደሚሆን አድርጎታል። ከዲፕሎማሲ ውጥረት ጎን ለጎን በኢራን ውስጥ እየተካሄደ ያለው መጠነ ሰፊ የጸጥታ ማስከበር እርምጃ በሀገሪቱ ሕዝብና በድንበር አካባቢ በሚኖሩ ዜጎች ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የኢራን የደህንነት ኃይሎች በደቡብ ምስራቅ ሲስታን እና ባሉቺስታን ግዛት ከእስራኤል ጋር ግንኙነት አለው ያሉትን የታጠቁ ቡድን መበተናቸውን አስታውቀዋል። በካሽ ከተማ በተካሄደው በዚህ ኦፕሬሽን ላይ የኢራን አብዮት ጥበቃ፣ የቁዱስ ኃይል እና የሀገር አቀፍ ፖሊስ በጋራ ተሳትፈዋል። በዚህ የደህንነት ዘመቻ 2 የታጠቁ ሴሎች መበተናቸውን፣ 4 አባላት በቁጥጥር ስር ሲውሉ 2 ታጣቂዎች ደግሞ በነበራቸው የተኩስ ልውውጥ መገደላቸውን ባለስልጣናቱ ገልጸዋል። እንደ ደህንነት መስሪያ ቤቱ ገለጻ እነዚህ ታጣቂዎች ከዩናይትድ ስቴትስ እና ከእስራኤል የደህንነት ተቋማት ጋር ግንኙነት ባላቸው አክራሪ የሱኒ ቡድኖች የተሰማሩ ነበሩ። ዓላማቸውም በክልሉ የኢኮኖሚ መሰረተ ልማቶች ማውደምና በሲስታንና ባሉቺስታን ግዛት ውስጥ መደፍረስን መፍጠር ነበር። በተጨማሪም በዛይዳን ከተማ 4 አባላት ያሉት ሌላ የወንጀል ቡድን በቁጥጥር ስር ውሏል። ይህ ቡድን በሰዎች ጠለፋ፣ በህዝባዊ ሁከትና በታጠቁ ወንጀሎች ላይ ተሰማርቶ የነበረ መሆኑን የኢራን ባለስልጣናት ገልጸዋል። የእነዚህ የጸጥታ ዘመቻዎች መበራከት በድንበር አካባቢ በሚኖሩ ዜጎች ላይ ስጋት የፈጠረ ሲሆን፣ በሌላ በኩል ደግሞ የመንግስት ደጋፊዎች እርምጃው የሀገሪቱን የደህንነት ለመጠበቅ ወሳኝ መሆኑን ገልጸዋል። ይሁን እንጂ የክልሉ ስሜታዊ የድንበር አቀማመጥ እና ከፓኪስታን እንዲሁም ከአፍጋኒስታን ጋር መዋሰኑ አሁንም ለህገወጥ ዝውውርና ለአክራሪ ቡድኖች እንቅስቃሴ ምቹ ሁኔታውን እየፈጠረ መሆኑ የአካባቢው ነዋሪዎች ስጋት ውስጥ ጥሏቸዋል። የኢራን እስላማዊ አብዮት ጥበቃ ኮርፕስ ወይም IRC በበኩሉ ባደረገው ሌላ የተቀናጀ ዘመቻ በዚህ ሲስታንና ባሉቺስታን ግዛት ውስጥ 8 ተጨማሪ የታጠቁ ቡድን አባላትን በቁጥጥር ስር ማዋሉን አስታውቋል። እነዚህ ተጠርጣሪ በጸጥታ ኃይሎች ላይ ጥቃት በመሰንዘር መሐንዲሶችን በመጥለፍ በታጠቁ ዘረፋ እና በወታደራዊ ተሽከርካሪዎች ላይ ጉዳት በማድረስ ወንጀሎች የተከሰሱ ናቸው። የIRGC የምድር ኃይል አዛዥ የሆኑት ብርጋዴር ጀነራል መሐመድ ካራሚ በሰጡት መግለጫ የኢራን ኃይሎች ከጠላት ኃይሎችና ከአሸባሪ ቡድኖች የተሰነዘሩ ማናቸውንም ስህተቶች ለመመከትና የአካባቢውን ደህንነት ለማረጋገጥ ሙሉ ዝግጁነት አላቸው ብለዋል። የኢራን ባለስልጣናት ታክፊር የሚለው ቃል ተጠቅሞ የሚገልጻቸው እነዚህ አክራሪ የሱኒ ታጣቂ ቡድኖችና ተገንጣይ ኃይሎች በድንበር አካባቢ በሚያደርጉት እንቅስቃሴ በንጹሃን ዜጎች ሕይወትና ንብረት ላይ የሚያደርሱ ጉዳት ህብረተሰቡን ለከፍተኛ ስጋት እየዳረገ ይገኛል። የወደፊት ሁኔታውን ስንመለከት በኢራንና በፈረንሳይ መካከል ላይ የተቀሰቀሰው ይህ የዲፕሎማሲ ውጥረት በቀላሉ የሚፈታ አይመስልም። ፈረንሳይና ሌሎች የምዕራብ ሀገራት በኢራን ላይ ተጨማሪ ዲፕሎማሲና የኢኮኖሚ ማዕቀቦች ሊጥሉ እንደሚችሉ ይጠበቃል። በተለይም በሆርሙዝ ወሽመጥ አካባቢ ያለውን የባህር ላይ እንቅስቃሴ በተመለከተ ያለው ውጥረትና በፈረንሳይ በኩል የባህር ወሽመጡን በኢራን መዘጋቱ ተከትሎ የሚሰነዘሩ ቅሬታዎች ቀጣይ የውይይት አጀንዳ መሆናቸው የማይቀር ነው። በኢራን በኩል ደግሞ ሀገሪቱ በውስጥ ጉዳይ ላይ በሚደረጉ የውጭ ጣልቃ ገብነት በቆራጥነት እንደምትመለከት እና ለዲፕሎማቶችም ቢሆን የመተላለፍ ዕድል እንደማትሰጥ በይፋ አስታውቃለች። ይህ ደግሞ በምዕራባውያን እና በቴህራን መካከል ያለውን ቀጥተኛ ውይይት ይበልጥ የሚያሻክር ይሆናል።